ኑሃሚን ጉድ ተሰርታለች። በአቶ ለይኩንና በአባቷ በአቶ ተሰማ ፊት ምን ያክል ውርደትን እንደምትከናንብ አላቅም። አቶ ተሰማ በእሷ የተነሳ ሚስቱን መቷት የማያውቀውንና ልጁንም አንድም ቀን እጁን አንስቶባቸው የማያውቀውን በኑሃሚን ምክንያት ሁለቱንም መቷቸዋል። ሚስቱን ሳይቀር በጥፊ ያቀራምቷታል። ልጁና ሆምን እሷን ካላገባህልኝ ሞቼ እገኛለሁ ሲልም እስከ ዛሬ ድረስ ሲከራከርበት የቆየው ነው። በሌላ በኩል ወይዘሮ ዝናሽንም ልጄ እሷን ካላገባ እኔ ሞቼ እገኛለሁ፣ እሷን የመሰለች ሚስት ሊያገኝ አይችልም፣ በዚች ምድር ላይ እንደሷ ራሷን አስከብሮና እንደ ራሱን አክብሮ የሚኖር የለም ሲልም ሲከራከርላት የነበረውና ትልቅ የቦታ የተሰጣትን ኑሃሚን ከኤርሚያስ አርግዛለች። አያሳዝንም? ያሳፍራል። በነገራችን ላይ ናሆምም የሆነ ትንጥዬ ቦታ ሰጥቷታል። ነገር ግን አሁን ደግሞ በተለይ በዛሬው በክፍል 27 እየተናገራት የነበረው ወይም ደግሞ ንግግሩ ራስን ወይም ጭንቅላትን የሚሰብር ውስጥን የሚጎዳ ንግግሮችን ነበር ሲናገራት የነበረው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ውድ ቤተሰቦቼ ላይክ ማድረጋችሁ እንዳትረሱ፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ኑሃሚን በአቶ ተሰማና በአቶ ለይኩን ልብ ውስጥ ትልቅየውን ቦታ ይዛ ተቀምጣለች። በሴቱ ዙሪያ ደግሞ ያው የመጨረሻ ውድቀትን ዝቅተኛውን ቦታ ነው ይዛ ተቀምጣ ያለችው። ያም ሆነ ይህ አሁን ራሷን የሚያዋርዳትና አንገቷን ቀና አድርጋ የማትናገርበት ጊዜ ደርሷል። እሱም አርግዛለች። በጣም የሚያሳዝነው ሁኔታ ከኤርሚያስ አርግዛለች። ደስ የሚለው ነገር ኤርሚያስ ማለት ማነው ስሙ ናሆም ራሱ አሁን ለሷ ትንሽ ቦታ ነበረው። ነገር ግን በዛሬው ዕለት ሲናገራት የነበረው ንግግር ውስጥን የሚጎዳና በጣም ልብን የሚሰብር ነበር። እንደውም ሚላት የነበረው ገንዘብ ፈልገሽ መጥተሽ ነው፣ ከአባትሽ ጋር ስታወሪ የነበረውን ነገር ሰምቼሻለሁ። አንቺ ሆን ብለሽ እኔን አጥምደሽን ቢሆንስ? እኔ በአምራን የተሰበረውን ልቤን ታውቂያለሽ፣ አልተጠገንም። ስለዚህ በፍጹም አንቺን ላስብሽና ላፈቅርሽ በጭራሽ አልችልም ብሎ እንደውም ገንዘብ ፈልጋና ገንዘብ ወዳ እንደመጣች እስከ አባቷ ድረስ አሳምሮ ነግሯታል ማለት ነው። ሌላው ደግሞ እንግዲህ ኤደን ናት። ኤደን ማለት እንግዲህ ሁላችንም እንደምናውቀው የኑሃሚን ጥላት ናት። ከዚህ በፊት መድኃኒት አጠጥታ ወንድ ልታስደፍራት ወይም ከሴተኛ አዳሪዎቹ ጋር ቀላቅላት ነበር። እሱም አልተሳካላትም። ያንንም ኤርሚያስ ነው ያስጣላት። ሲቀጥል አሁንም ከወይዘሮ ዝናሽ ጋር እያሴረች አለችው። መድኃኒት አጠጥተናት ከወንድ ጋር እንደተያዘች እናድርግ ብላ ተማክራባታለች። ግን በጣም የሚገርመው ነገር እና የሚያሳዝነው ነገር በምን ደረጃ ቢጠሏት ነው። በስማ ምንም አላደረገቻቸውም ማለት ክፉ አይደለችም፣ መጥፎ ነገር አትናገርም። ነገር ግን በዙሪያዋ ሁሉ ሴቶቹ እንዳለ ጥምድ አድርገው ነው የሚጠሏት። አንድም ሴት እስካሁን ድረስ ኑሃሚንን የወደዳት የለም። አምራንም ጥላት አድርጋ ነው ቀንደኛ ጥላቷ እንድትሞትላት የምትፈልግ ናት። ኤደንም እንደዛው፣ ወይዘሮ ዝናሽም እንደምታዩት ናት። ኤሚም አትወዳትም እና ከሴቶቹ አንድም ሰው የሚወዳት የለም። ያም ሆነ ይህ አሁን ግን የራሷን ውርደት ወይም ደግሞ አንገቷን ቀና አድርጋ እንዳትናገር እሱ ብቻም ሳይሆን የአቶ ለይኩን በዚህ መጠን ለሷ ያለው ክብር ለሷ ያለው ቦታ አሁን እሷ አርግዛለች ከሌላ ወንድ ጋር ግንኙነት ነበራት የሚለውን ነገር ሲሰማ በስመ አብ ወወልድ ወመንፈስ ቅዱስ ምን እንደሚላትና እንዴትስ አድርጎ አውርዶ እንደሚያት አላውቅም። በነገራችን ላይ የሰውን ልጅ ማመንና በሰው ልጅ ትክክለኛ 100% መተማመን ወይም ደግሞ ምንም ነገር የለውም ብሎ ማሰብ ኔቨር ዘበት ነው። ዘበት አይታለምም እንደዚህ አይነት ነገር። ምክንያቱም አሁን ኑሃሚን እንደምታዩት ናት። ናሆም እንኳን ያውቃል ማለት ነግረዋለች፣ ፍቅረኛ እንደነበራት እንደከዳት ልቧን እንደሰበረው ምናምን ነገር ነግረዋለች። እንደውም እሱ ስላልገባውና ስላልተረዳ እንጂ በእኔና ማለት የችግሩ ተቀማሽ ወይም የገፈት ቀማሽ ሆነው እኔ እናንተ ነን እያለችው ነበር። ኤርሚያስ እንደሆነ ወይም ደግሞ ኤርሚያስ እንደጎዳት ትንሽዬ ፍንጭ ሰጥተዋለች። እሱ ሊገባው አልቻለም እንጂ ያም ሆነ ይህ እሷ ከወንድ ጋር ግንኙነት እንደነበራት ኤርሚያስ ጠግቦ ያውቃል። ነገር ግን አሁን አረገዘች የሚባለውን ነገር ደግሞ ከሱ ፊትም እያለች ርዕስ ማሁን መንፈስ ቅዱስ ከባድ ነው። እውነት በጣም ከባድ ነው እንደዚህ አይነት ቦታ ላይ መቀመጥ።
ማለቴ ወላጅ አባቷ ምን ያክል እንደሚያምናት አቶ ለይኩን ለሷ ሲል አስባችሁታል? ሚስቱን አንድም ቀን እጁን አንስቶባት የማያውቀውን ባለቤቱን ማለቴ ልጁንም አንድም ቀን እጁን አንስቶባት የማያውቀውን ለሷ ሲል ግን ልጁንም ባለቤቱንም በጥፊ መቷቸዋል። ከባለቤቱ ጋር ለሷ ለኑሐሚን ሲል በጣም ብዙ ጊዜ ተጨቃጭቋል። በዛሬው ፓርትም ማለቴ በክፍል 27ም ከአቶ ተሰማ ጋር ሆኖ በቃ እኔ ልጄ ወደደም ጠላም እሷን እንዳገባልኝ ነው የምፈልገው፣ ከኑሐሚን ሌላ ምራት ሆኖ ከዚህ ቤት የሚመጣ የለም ነው ሲል የነበረው። ነገር ግን ይሄ ነገር የሚሆን አይመስለኝም። ያቺው የሚጠሏትና የማይፈልጓት ምራት ሆና መምጣቷ የማይቀር ነው። ምክንያቱም ያረገዘችው ይመስለኛል ከናሆም ጋር እሷ አብራድራለች ከቤታቸው። ስለዚህ ከሱ ጋር ሳይሆን አይቀርም ያረገዘችው። ሁለቱም ከኤርሚያስ አርግዘው ከሆነማ አታድርስ ነው የእውነት አታድርስ። ከኤርሚያስ ጋር ይችም ከኤርሚያስ አርግዛለች፣ ያችም ከኤርሚያስ አርግዛለች። አስባችሁታል? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ግን ኑሐሚን ቢያደርገኝ እንደው አይበለውና መድኃኒዓለም አስወርደዋለሁ። እመቤቴ የፈለገ ህይወቴን የሚያጥፈው እንጂ አስወርደዋለሁ። ለምን ካላችሁም ኃጢአት ነው። ኦኬ አውቃለሁ ኃጢአት ነው። ነገር ግን አስባችሁታል? በአቶ ለይኩን ቦታ ሆናችሁ ብታዩት ወይም ደግሞ በአቶ ተሰማ ምን ያክል በልጁ እምነት እንዳለው ስታውቁ እሷ አርግዛ ስትገኝ ምን እንደሚከሰት አስባችሁታል? በዛ ላይ ደግሞ ለነ ወይዘሮ ዝናሽ መሳቂያና መሳለቂያ ሆና ነው ከዛ የምትቀመጠው። ሲጀመር አትቀመጥም። እና በጣም ነው የሚደብረው፣ በጣም ነው የሚያስጠላው የዛሬው። በስመ አብ ወልድ። እኔ ኑሐሚን ታርግዛለች ብዬ በፍጹም አላሰብኩትም ነበር። ነገር ግን አርግዛለች። እሷም የሆነ ምን ነበር የሚባለው ከፋርማሲ የሆነ የሚገዛ ነገር አለ እርጉዝ መሆንና አለመሆንን የሚታወቅበት እና እሱን ገዝታ አምታ ስትሞክረው እርጉዝ ናት። ግን አሁን ቶሎ ብላ በዚሁ ባለችበት ሰዓት ካስወረደችው ምንም ነገር አይከሰትም። ኤርሚያስም እንግዲህ እቺ ኤደንና አምራን አንድ ላይ ሆነው የሚያደርጉትን ነገር በደንብ ስለሚያውቅ ኤደንን አንገቷን እንቅ አድርጎ የምታደርገውን ነገር ወይም ደግሞ በኑሐሚን ላይ አንድ ነገር አድርጊና እኔ እገልሻለሁ፣ ከዚህ በፊት ስታደርግ የነበረውን አውቃለሁ፣ በሷ ላይ ያደረግሽውን ነገር አውቃለሁ፣ ስለዚህ የሆነ ነገር አድርጊያትና እገልሻለሁ ብሎ አንገቷን እንቅ አድርጎም እያስፈራራን ነበር። በነገራችን ላይ ይሄን ነገርም ለወይዘሮ ዝናሽ ለመናገር ፈልጋ ነበር። ነገር ግን ስታስበው ምናልባትም ኤርሚያስ ይገለኛል ብላ ፈርታ ትተዋለች። እሱ ብቻም ሳይሆን እንግዲህ ኑሐሚንን መድኃኒት አጠጥተን የሆነ ቦታ ወስደን ከምበላ ወይም ከምጠጣው ምግብ ላይ ጨምረን ከወንድ ጋር እንድታደር እናደርጋታለን የሚለውን ሀሳብ ስታመጣ ሀሳቡ ምንድነው የሆነው? እንግዲህ ወይዘሮ ዝናሽ ደግሞ ኤርሚያስ እና ያለችው ኤርሚያስ በጣም ጥሩና መልካም ልጅ ነው። ስለዚህ ማለት ያው መልኩ ቆንጆ ስለሆነ እንደሷ ማላይ የለም። ስለዚህ እሱ ይሆናል። እሱ ደግሞ በገንዘብ የፈለከውን ያክል ገንዘብ እሰጥሃለሁ እና ከሷ ጋር እደረልኝ ብለው እምቢ አይለኝም ስትላት ሁለቱ ተስማምተዋል። ኤርሚያስ ደግሞ አሁን ይሄን ነገር እንኳን አይደለም እሷ አዛውና እሷ ባታዘውም ራሱ ከኑሐሚን ጋር ለመተኛትና ኑሐሚንን አቅፎ ለማደር ምን ያክል ዋጋ እየከፈለ እንደሆነ ሁላችንም የምናውቀው ነው። በነገራችን ላይ ኤርሚያስ ኑሐሚንን በጣም ይወዳታል፣ በጣም ያፈቅራታል። ባይወዳትና ባያፈቅራት ኑሮ ከዛ ቤት ሹፌር ሆኖ አይቀጠርም ነበር። መሆን የሌለበትን ወይም ደግሞ መቀመጥ ከሌለበት ቦታ ነው ተቀምጦ ያለው። ስለዚህ ለኤርሚያስ ደግሞ ትልቅ ደስ የሚል ዜና ነው የሚሆንለት። አሁን ወይዘሮ ዝናሽ የምትፈልገውን ያክል ገንዘብ ሰጥሃለሁ፣ ነገር ግን ከኑሐሚን ጋር እደር ብትለው በጣም በደስታ ነው የሚቀበለው። ስለዚህ ነገሩ ምን ይሆናል? እንደዛ ያደርጓትና ከኤርሚያስ ጋር አደረቻስ ብለው ለኑሐሚን ያሳያሉ ማለት ነው። ከዚህ በፊት ያው መድኃኒት አጥታ ከወንድ ጋር ልታሳድራት እንደነበረው። ስለዚህ ኤርሚያስ ደግሞ ይህንን ነገር ለምን ይፈልገዋል ካላችሁ ናሆም እንድርቃት፣ ናሆም ከሷ እንድርቅ የሚያደርገው ነገር ስለሆነ እሺ ነው የሚለው። ስለዚህ ይህን ነገር ደግሞ ናሆም ካየና አቶ ለይኩን ከሰማ አቶ ተሰማ ይህን ነገር ካወቁ ማለት ኑሐሚን በእነሱ አይን ላይ በጣም ትወርዳለች፣ ዝቅ ትላለች። አቶ ተሰማም ለሷ ያለው ክብር፣ አቶ ለይኩንም ለሷ ያለው ክብር፣ ለሷ ያለው ትልቅ ቦታ ወርዶ ይፈጠፈጥና መሬት ይወድቃል ማለት ነው። ስለዚህ እኔ ግን ሳስበው ድራማው ውድ ቤተሰቦቼ አምራን ለዛ ቤት ምራት ሆና ትመጣለች።
ኑሐሚን ደግሞ ለኤርሚያስ ነው የምትሆነው። ምክንያቱም አርግዛለች። ኤርሚያስ ነው የሚወዷት እንጂ ናሆም አይወዳትም። እሷ ደግሞ የወደደችው ናሆምን ነው። ናሆም ደግሞ በጣም ልብ የሚሰብር ነገር ተናግሯታል። ምናልባት ለገንዘብ ሆነሽ ለገንዘብ ብላችሁ ቢሆንስ አንቺና አባትሽ የመጣችሁት? እሱ ብቻም ሳይሆን አንቺ ሆን ብለሽ አጥምደሽኝስ ቢሆን እያለ መጥፎ ቃላቶችን እየተናገራት ነበር። ስለዚህ የኑሐሚንና የናሆም እንትን ምንድን የሚባለው ግንኙነት ቀጣይ የሚኖረው ነገር አይመስለኝም በፍጹም። የተናገራን ነገር በጣም የሚያምነው። በሌላ በኩል እንግዲህ አምራን ናት። አምራን ከኤደን ጋር ተገናኝታለች። ከኤደን ጋር ተገናኝታ እሷን እንድትሰልልላት ብቻም ሳይሆን እንድትገለላት ሁሉ ነው ያዘዘቻት። እናም ከዚህ ቤት ዓመት የምትሰሪበትን ገንዘብ በሳምንት ውስጥ እኔ ከፍልሻለሁ፣ ስለዚህ እሷን እንድገይልኝ እፈልጋለሁ ብላታለች። አሁን ለጊዜው እንድትከታተልላት ምን አይነት ግንኙነት እንዳላት ከኤርሚያስ ጋር ማለት ከናሆም ጋር ምን አይነት ግንኙነት እንዳላት እንድትከታተልላት ነው የጠየቀቻት። በሌላ በኩል የኤደን ብልጠት ደግሞ ምንድን ነው ካላችሁን፣ መጀመሪያ ገንዘብ ሳትሰጣት ነው የተስማሙት። ቀብድ ሳትሰጪኝ ምንም ነገር ማድረግ አልችልም ብላታለች አምራንን። እንግዲህ አምራን እና ኤደን ተስማምተዋል። ነገር ግን ቀብድ ካልሰጠሽኝ ምንም አይነት ስራ አልሰራም ብላት ነው እንግዲህ ወደ ስራ የተመለሰችው። ከዛ እንደተመለሰች ለወይዘሮ ዝናሽ የሆነች ልጅ የምትከታተለኝ አለች፣ አምራን ትባላለች። እንድከታተልላት የፈለገችው ደግሞ ኤደንን ነው ማለት ኑሐሚን ነው። ስለ ኑሐሚንና ስለ ናሆም ያለውን ነገር እንድከታተልላት ነው ምናምን ብለኛለች ብላ ለወይዘሮ ዝናሽ ስነግራት፣ ወይዘሮ ዝናሽ ደግሞ እልል ያለ ፍቅር ውስጥ ናቸው በያት። ስለዚህ እሷ ከዚህ ቤት በጭራሽ አትገባም፣ ስለዚህ ሁለታቸው ፍቅር ላይ ናቸው በያት ብላታለች። እሷ እንደዛ ከማለቷ በፊት የብልጠቷ ብልጠት ኤደን በሁለተኛው አምራንን ስታገኛት ቀብዱን ትቀበላትና እንድሰልላት ትላታለች። ኦኬ ብላ ቀብዱን ተቀብላ ወደ ላይ ትመጣለች። ከዛም ለወይዘሮ ዝናሽ ይህን ነገር ሳትናገር ብሯን ከተቀበለች በኋላ ወይዘሮ ዝናሽ ፍቅር ውስጥ ናቸው በያት ብላት የለ። ስለዚህ ያንን በልቧ ውስጥ ይዟ ብሯን ተቀብላ በሶስተኛው ጊዜ ስታገኛት ናሆምና ኑሐሚን እልል ያለ ፍቅር ውስጥ ገብተዋል። ስለዚህ ምንም ማድረግ አልችልልሽም ትላታለች። እንደታወቅሽ እኔ ልታበሳጭ ነው እንደዚህ የምትይው ምናምን ስትላት፣ ኔቨር እንደዛ ማለት አይደለም። ነገር ግን እኔ በናሆም ክላስ ሳልፍ የሴት ድምፅ ሰማሁ። ከዛም ያቺ ማናት ብዬ ሳዳምጥ ኑሐሚን ናት። እናም አንድ ክላስ ውስጥ ሆነው ኑሐሚን እንደዚህ አይነት ድምፅ ስታወጣ ደግሞ ሰምቻታል። ለማንኛውም ኑሐሚን እንደዚህ አይነት ድምፅ ስታወጣ ሰምቻት አላውቅም ምናምን እያለች እንግዲህ ውሸቷን ሞልታታለች። አምራን ደግሞ ከሚገባው በላይ በጣም ተናዳለች። ይህን ነገር እንግዲህ ኤደን መታ ለወይዘሮ ዝናሽ ትነግራታለች። እንደዚህ ብዬ ስነግራት አምራን በጣም አብዳለች እና በኑሐሚን ላይ ያላት አመለካከት አሁን በጣም ከሚገባው በላይ ጨምሯል። ስለዚህ እሷን ማጥፋት ትፈልጋለች ትላታለች። ወይዘሮ ዝናሽም ይሄን ነው የምፈልገው፣ እኔም ሁለታቸው ግብ ውስጥ ገብተው እንድጣሉልኝ ነው የምፈልገው ብላ ይጨርሳሉ። በሌላ በኩል እንግዲህ ኤደን ከዛ ቤት ወዳው እንደገባች ከአቶ ተሰማ እግር ወድቃ፣ አቤት ሰው ግን ወይኔ አምላኬ ማስመሰል ሲችል፣ በአንድ በኩል ኑሐሚን እገልሻለሁ፣ ሴኮንድ አላስቀምጥሽም፣ ምንድነው ስሙ እረፍት አልሰጥሽም እያለች ተጨቀጭቃታለች። በሌላ በኩል ሄዳ ከአቶ ተሰማ እግር ስር ወድቃ ይቅርታ እንዳደርግላት ትጠይቀዋለች። አቤት 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 አቤት! ይቺ ምድር ግን ስንቱን ታሳየናለች። ብቻ ያው ድራማ ነው፣ ግን ብዙ ሰዎች እንደዚህ የሚያደርጉ አሉ፣ እርግጠኛ ነኝ። ለማንኛውም ከአቶ ተሰማ እግር ስር ወድቃ ስትጠይቅ ይቅርታ ስትጠይቅ አቶ ለይኩንም እባክህን ይቅርታ አድርግላት ልጅህ አይደለች ምናምን ብሎ ያው ሞላልቶታል። ያም ሆነ ብዙ ይቅርታ ባይላትም ከእግሩ ስር እንድትነሳ እየለመናት እያለ እንግዲህ ኑሐሚን መታ ከሷ ላይ ትጮህባታለች። አንቺ አስመሳይና ባለጌ፣ እኔን እንደዛ እየተናገርሽ አሁን እዚህ መተሽ ለማስመሰል ከአባቴ እግር ስር ትወድቂያለሽ። አንቺን በፍጹም መቼውንም ቢሆን እኔም አባቴም ይቅርታ እናደርግላችሁም ስትልም ጮህባታለች። ቤተሰቦች እኔ እዚህ ላይ ያበቃለሁ። በያላችሁበት ሰላማችሁ ብዛላይ። ላይክ ማድረጋችሁን አትርሱ። ባባይ